የሰላሌ ኦሮሞን የሰደበው ነቢይ ከፍተኛ ተቃውሞ እየቀረበበት ይገኛል። የነቢዩ መጨረሻ ምን ይሆን? ሰላሌ የመተተኞችና የጠንቋዮች ሀገር ነው የሚለው በነቢዩ የተነገረው ንግግር ከፍተኛ ቁጣ የተነሳበት ሲሆን ከዚህ ይልቅ ደግሞ የኦሮሞ ሰላሌ ሕዝብ እንዲቆጣ ያደረገው የነቢዩ ምላሽ ነው። ፖሊስ በጉዳዩ ላይ አምርሯል። ነቢዩ ከዚያ በኋላ ምን ገጠመው? ይህንን በርካቶችን እያስቆጣ ያለ ጉዳይን በዝርዝር የምናስደምጣቸው ይሆናል። ፋኖ ክዶናል፣ በፋኖ ክህደት ተፈጽሞብናል። ከጀነራሉ የተሰማ ያልተጠበቀ መረጃ፣ ግራ አጋቢ የሆኑ ሁለት የተምታቱ መረጃዎች፣ እየተደመሰሰ ነው የተባለው ፋኖ እንዴት ስጋት ሆነ? ጀነራሉ ድንገት ያመለጣቸው ጉዳይ ምንድን ነው? አጀንዳ ሲሆነው ጉዳይ ምንድን ነው የሚለውን በዝርዝር የምንመለከት ሲሆን በሌላኛው ጉዳያችን ደግሞ በአዲስ አበባ አስቸኳይ መግለጫ ተሰጥቷል። በኃይል የታገዘ የዘር ማጥፋት እየተፈጸመብን ነው፣ መንግስት አስተባበለው የተባለውን የህዝቡን ጩኸት በተመለከተም በዝርዝር የምንላችሁ ይኖረናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ ሀገራዊ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናምራለን። የሰላሌ ኦሮሞን የሰደበው ነቢይ በርካቶችን አስቆጥቷል። ሰላሌን የመተተኛና ጠንቋይ ሀገር በማለት በአደባባይ ጥላቻ የሰበከው ነቢይ ሄኖክ ግርማ ምርመራ የተደረገበት መሆኑ የተሰማ ሲሆን በኦሮሚያ ክልል የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ሕዝብ ክብር የሚነኩ ንግግሮችን ያደረገውን ነቢይ ሄኖክ ግርማን ለሕግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፊቼ ከተማ አቃቤ ሕግና ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ባዩሽ አለማየሁ ከበደ የተባለች ግለሰብ በቁጥጥር ስር ውላ ምርመራ እየተደረገባት ነውም ተብሏል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ዳምጣው ጣና ስለ ምርመራው መረጃ መግለጫ ሰጥተዋል። የፓስተሩ ንግግር ብሔርን መስደብ፣ ስም ማጠልሸትና በሕዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በሕግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ይህም ጉዳይ ፓስተሩ ላይ ነገሮችን በእጅጉ ሳያከርበት አይቀርም። ፓስተሩ በአሁኑ ወቅት ከሀገር ውጭ እንደሚገኙ የጠቀሙት ኃላፊው ግለሰቡን በቁጥጥር ስር ለመዋል ከፌዴራል የሕግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑንም አረጋግጠዋል። የጀግኖች መፍለቂያና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝቡ ቁጣ የቀሰቀሰ በመሆኑ ህጉ ተገቢው ምላሽ ይሰጣልን ብለዋል። አቃቤ ሕግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራ ውጤት በየጊዜው ለህዝቡ ይፋ እንደሚያደርግም አስታውቋል። ዞኑ ህዝቡ ላይ የጅምላ ጥላቻ ንግግር ያስተላለፈውን ፓስተር በምንም ሁኔታ ለህግ ከማቅረብ እንደማይቆጠብ ገልጿል። የሰላሌን ህዝብ በጅምላ የፈረጀው ፓስተር በበርካቶች ዘንድ ቁጣ የተቀሰቀሰበት ሲሆን መንግስት እርምጃ እንዲወስድም እየተጠየቀም ይገኛል። በርካቶች የተለያዩ ሀሳቦቻቸውን በተለያዩ ማህበራዊ ትስስር ገጾች ላይ እያጋሩም ይገኛሉ። መጠየቅ አለበት፣ ነገሩ እንዲህ በቀላሉ መታለፍ የለበትም ሲሉም ድምጻቸውን እያሰሙ ይገኛሉ። በተለይም የአካባቢው ተወላጆች መንግስት ግለሰቡን በቁጥጥር ስር አውሎ በህግ አግባብ ተጠያቂ እንዲያደርግ በተደራጀ መንገድ እየጠየቁም ይገኛሉ። በኢትዮጵያ ካለፉት ቅርብ ዓመታት ወዲህ ፓስተሮች በህዝብ ላይ መሰል የጅምላ ፈረጃ፣ ጥላቻ ንግግሮችን በስፋት እያሰራጩ ነው። በቅርቡ አንድ ፓስተር የሰሜን ህዝብ ዘንዱ አምላኪ ነው በማለት በአንድ አካባቢ ላይ የጥላቻ ንግግር ማስተጋባቱ የሚታወስ ነው። በህዝቡ ላይ መሰል ጥላቻዎችን የሚያሰራጩ ፓስተሮች በህግ አግባብ ተጠያቂ እንዲሆኑ በተደጋጋሚ ቢጠየቅም መንግስት ለጉዳዩ እምብዛም ትኩረት አልሰጠውም የሚል ሀሳብም ተደምጧል። ይህ አይነቱ የተለመደ በተለይም የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሚበዛባቸው አካባቢዎች ላይ የጥላቻ ንግግር ተባብሶ መቀጠል የሃይማኖት መቻቻልን እንዳይሸረሽርም ተሰግቷል። በርካቶችም በዚህ ጉዳይ ላይ የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። ወደ ተመልካቾቻችን እናንተስ ስለዚህ ጉዳይ ምን ትላላችሁ? ወደ ቀጣይ ጉዳያችን ስናመራ በአዲስ አበባ በተሰጠው ጋዜጣዊ መግለጫ ላይ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በኃይል የታገዘ የዘር ማጥፋት ወንጀል እየፈጸመ መሆኑ ተገለጸ። እየተፈጸመ ነው የተባለው የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለን። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሀሩ ገደብ የሌለው ወታደራዊ ግዳጅ እንድንሰጥ እየተገደድን፣ ሴቶቻችን እየተደፈሩ ያለ ፍርድ እየታሰርን፣ ወደ አካባቢያችን ሰው እንዳይገባና ሁኔታውን እንዳያይ የጉዞ ማዕቀብ እየተደረገ ከባህር እየተገፋን
ለብዙ ሺህ ዓመታት ከኖርንበት መሬታችን በኃይል እየተፈናቀልንና እየተሰደድን ከ1993 ጀምሮ ሆን ተብሎ እየደረሰብን ያለው የዘር ማጥፋት ዘመቻን ለማጋለጥ ነው እዚህ የተገኘ ነው ብለዋል። በዚህ በኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በሚፈጸመው በኃይል የታገዘ የዘር ማጥፋት ዘመቻ ህዝቡ ወደ ተለያዩ አካባቢዎች ማለትም ወደ የመን፣ ጅቡቲና ሳውዲ አረቢያ በግፍ ነቅሎ እየተሰደደ መሆኑን ያመላከቱት ሊቀመንበሩ ለአብነትም በኢትዮጵያ ብቻ 300 ሺህ ተፈናቃዮች መኖራቸውን ተናግረዋል። ስለሆነም ህዝባችን ወደ መጥፋት ደረጃ ላይ እየደረሰ በመሆኑ ለአፍሪካም ሆነ ለዓለም ህዝብ እንዲያውቅልን ስለፈለግን ነው ዛሬ ይህንን መግለጫ የሰጠነው በማለት ከአዲስ አበባ የሰጡትን መግለጫ አስታውቀዋል። ድርጅቱ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እየፈጸመ ነው ያለውን የዘር ማጥፋት ወንጀል በተመለከተ በጋምቢያ ባንጁል ለሚገኘው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ባለ 122 ገጽ ክስ ማቅረቡን ሊቀመንበሩም ገልጸዋል። ክሱ የተላከው በአውሮፓውያኑ አቆጣጠር ሰኔ 24 2025 መሆኑን ያስታወሱት ሊቀመንበሩ ክሱን የተቀበለው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ለኤርትራ መንግስት የላከለት መሆኑን ለድርጅታቸው እንዳሳወቃቸውም ተናግረዋል። ወደ ቀጣይ ጉዳያችን ስናመራ መንግስት ለህጻጽ ተፈናቃዮች ሰብአዊ አቅርቦት አላቀረበም መባሉን አስተባበለም። በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ ምላሽ የተሰጠ ሲሆን መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት በማግኘት የምግብ ሰብአዊ ድጋፍ እያቀረበ ይገኛል የሚል ምላሽ ሰጥቷል። ይህ ከበርካቶች ዘንድ ከፍተኛ የሆነ ተቃውሞና ትችት ሲሰነዘርበት የነበረ ጉዳይ እንደነበር ይታወሳል። መንግስት እንዴት ይህንን ጉዳይ ችላ ይላል? እንዴትስ ህዝቡ በዚህ ልክ እየተሰቃየና እንዲህ ባለ አሰቃቂ እራብ ውስጥ እስኪገባ ድረስ መንግስት ዝምታን መረጠ? የሚለው የበርካቶች ጥያቄና አስተያየት ነበር። ታዲያ ይህንን ጉዳይ በተመለከተ ነው መንግስት በሰጠው ምላሽ እንዲህ ሲል ያስታወቀው። ሆኖም በተለያዩ ማህበራዊ ሚዲያዎች መንግስት በስፍራው ለሚገኙ ግለሰቦች እርዳታን እያደረገ ይገኛል። ሆኖም ግን በተለያዩ ማህበራዊ ሚዲያዎች በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን የሰብአዊ ድጋፍ እንዳልደረሰላቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ አግኝተነዋልም ይላል። የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየተከናወነ ይገኛል ያለው መንግስት በህጻጽ ጊዜያዊ መጠለያ ጣቢያዎችም የሚገኙ ዜጎቻችን ዓመቱ ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች ያሳያሉ በማለት ነው የገለጸው። ታዲያ ይህ ከሆነ ህዝቡ ለምን በዚህ መልኩና እጅግ አሰቃቂ በሆነ ሁኔታ ለራብ ተጋለጠ የሚለው የህዝቡ ሌላኛው ጥያቄ ነው። መንግስት አሁንም በምላሹ በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ ከ14413 ዜጎች ድጋፍ ሲደረግ ቆይቷል ያለም ሲሆን በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግም ምግብ ተሰራጭቷል ያለ ሲሆን ይህንንም ደግሞ ደምሮ አስቀምጧል። በሌላ በኩል በክልሉ ጊዜ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ብለው ነበር። መንግስት ህጻጽን በተመለከተ ያጋራው መረጃ ግን ለበርካቶች ያልተዋጠ ሆኗል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። ወደ ቀጣይ ጉዳያችን እናመራለን። ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ሲሉ ጀነራሉ ያልተጠበቀ ንግግር ተናገሩ። የሀገር መከላከያ ሰራዊት የኮር አዛዥ ብርጌድ ጀነራል አዲሱ መሐመድ ጽንፈኛው ቡድን ኩሩን ህዝብ ያጎሳቆለ እናም አንገቱን ያስደፋ ነው ብለዋል። የሀገር መከላከያ ሰራዊት ለህዝብ ሰላም የቆመ የሀገር ክብር ነው ያሉት አዛዡ ጽንፈኛው ግን በሀገር መከታው ላይ ክህደት ፈጽሟል ሲሉ የተደመጡ ሲሆን የመኖር መብት እንዳይኖራችሁ ያደረጋችሁን ምላስ የሚቆርጥን እናት የሚገድልን መስቀል የጨበጠ ቄስን አዋርዶ በጭካኔ የሚገድል ቡድን ነው በማለት የፋኖ ኃይሎችን ወንጅለው ለተሰበሰበው ህዝብ ደግሞ ፋኖን ካልታገላችሁ ሰላም አይመጣም በማለት መልእክታቸውን አስተላልፈዋል። አክለውም ቡድኑ የታሪካዊ ጠላቶች ተላላኪ ባንዳና ሀገር አፍራሽ መሆኑን ተናግረዋል። በሰላም እንዲገቡ ምከሩ፣ ገስጹ፣ እምቢ ያለውን ግን አሳልፋችሁ ስጡ ሲሉም ተደምጠዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ